ምንም አያገባኝም ማለት እኮ ቢንሽ በቃ ይሁን ለለምንሽ በቃ በእግዚአብሔር ለለምንሽ ለምናትነሽ በእግዚአብሔር በቃ ይስራት ያዚ ልጅ ይዘሽ የሆነና የልደት ካርዷ በደንብ ይታያል ብዬ አስባለሁ። ይሄን ነገር አልፈልግም። ይኸውልሽ ያይሽ ነው ያደረክ ነው። በእናትሽ ልቀቂኝ። ይሄ በእግዚአብሔር ምን እያደረክ ነው? እንደምትቀደው የማሃሉ ምን ሆነ ነው? እኔ እዚህ ልጅ አባት አይደለሁም። ይግባሽ። የዚህ ልጅ አባት አይደለሁም። ሰላም የውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬም በድጋሚ መጥቻለሁ። ያው የመጣሁበት ምክንያት አንድ እናንተን ማለት ላሳያችሁኝ ፍቅር ላሳያችሁኝ በቃ አይዞሽ በርቺ ከጎንሽ ነን። የምር ምን አክል ውስጤ ደስታ እንድትሰማው አላውቅም እስከዛሬ ድረስ ለምንድን ነው እንደዛ ይሆንኩት ብዬ እስከ ራሴ እስኪጸጽተኝ ድረስ ነው ማርያምን በጣም ደስ ብሎኛል። በጣም ነው የምወዳችሁ የምር ማርያምን በውስጥም አይዞሽ ከጎንሽ ነን እያላችሁ ነበረ። ትናንትና ያው ቪዲዮ በጫንኩት ቪዲዮም ብዙ ነገር ብላችሁኛል። የምር ቃል የለኝም ለእናንተ በጣም ነው የማመሰግነው። በጣም አስከፍቻችኋለሁ አውቃለሁ። በጣም ብዙ ነገሮች ተፈጥረዋል። ግን ያን ሁሉ ነገር በእኔ ቦታ ሆናችሁ በእኔ ጎን ሆናችሁ እነዛን ሁሉ ነገሮች ስለተረዳችሁኝ በጣም ነው የማመሰግነው። የምር በጣም በቃ በጣም ደስ ብሎኛል። ማርያምን ለካ ሰው ከጎን ያለ ብዬ እንዳስብ ነው ያደረጋችሁኝ። በዛ እኔ በጣም በቃ ብቸኝነት በተሰማኝ ሰዓት ከጎኔ ሰው ባጣው ሰዓት ነበር ያን ሁሉ ነገር የተፈጠረው። ግን የምሬ ነው የምላችሁ እናንተ ያን ሁሉ ፍቅር ስታሳዩኝ እኔ እንጃ በምን እንድገልጽላችሁ እንደምችል አላውቅም። የምር ማለት መናገር እስኪያቅተኝ ድረስ ይሆናል አይደለ? አይዞሽ መባል እንዴት ደስ እንደሚል የምር አይዞሽ ከጎንሽ ነኝ መባል እንዴት ደስ እንደሚል እግዚአብሔርን አላውቅም። ብቻ በጣም ደስ ብሎኛል። በጣም ማመሰግነው። ያው ሰብስክራይብ አይታችሁታል። ያኛው አካውንቴ ያው ተዘግቷል። ግን በቃ በዚህ እንኳን ይሆናል አይደለ? ተስፋ እንዳገኝ ነው ያለ ተስፋ ነው የሰጣችሁኝ። የምር ፈጣሪ የሆነ ተስፋ የምታደርጉበት ነገር በሙሉ ይስጣችሁ። ማርያምን እግዚአብሔርን በቃ በምን ልገልጻችሁ እንደምችል አላውቅም። እናንተ በጣም ደስ ብሎኛል። ጌታን እኔ እንጃ ይሆናል ማርያምን ላለማልቀስ ሞክራለሁ። በቃ ደስ ባልቅስም አሁን ማልቅሶም ባይምር የደስታ እንባ ነው። ብዙ ጊዜ የሆነ ተጨንቄ ምናምን ነበር አይደለም ማልቅሰው ወይ ከፍቶኝ ግን በቃ በእናንተ ደስተኛ ሆኛለሁ። በጣም ደስ ብሎኛል እና በጣም ነው የማመሰግነው። በጣም ነው የምወዳችሁ የምሬን ነው። በቃ አይዞሽ ከጎንሽ ነኝ ላላችሁ ሁሉ ፈጣሪ ከጎናችሁ ይሁንላችሁ። አይዟችሁ ይበላችሁ። ያሰባችሁትን ነገር ሁሉ ያሳካላችሁ። እና ያው አንድም በቃ ለዚህ ነው የመጣሁት። ሁለት ደግሞ ቢኒ ላንዴና ለመጨረሻ ጊዜ ጠርቼዋለሁ እና በቃ ላንዴና ለመጨረሻ ጊዜ ልጠይቀው ማለት ያው ልጅቷ እሱ እንደሆነች ተናግሬያለሁ። ትላንትናም ከዚህ በፊት ባለፈውም ተናግሬያለሁ። ዛሬም ትላንትም ደግሞአለሁ። ሙሉ በሙሉ እሱ ናት። ግን በቃ የሆኑት ነገሮች እንዳይሆኑ ብዙ ነገሮች እንዳይሆኑ ሆነው በጣም ብዙ ተሰቃየሁ። በጣም ብዙ ነገር ደረሰብኝ። በጣም ብዙ ነገር ሆንኩኝ። ግን እነዛን ሁሉ ነገሮች ለመተው ሞክሬያለሁ። በቃ የኔንም ሰላም የሰውንም ሰላም የሁሉንም ሰላም ለመስጠትም ለማግኘትም ስል ሁሉንም ነገር ትቼ በቃ እሱንም ላንዴና ለመጨረሻ ጊዜ ላወራው ጠርቻለሁ። ያው በእጄ ያስኩት ደግሞ ያው ምንድነው ያዘችው ልትሉ ትችላላችሁ። በእጄ ያስኩት ያው የኢቫና የልደት ካርዷ ነው እና ያው የልደት ካርዷን አውጥቼላታለሁ እና የልደት ካርዷንም ሳወጣ ያው ብዙ ነገሮች አልፈዋል፣ ብዙ ነገሮች ሆነዋል እና በኢቫና ቢኒያም ምክንያቱም አባቷ እሱ ነው በሱ ስም ነው የልደት ካርዱን ያወጣሁት ኢቫና ቢኒያም ብዬ ነው ማለት አባቷ ስለሆነ ማለት ነው። ይሄ ነገር የማይቀየር ማይሻር ነገር ነው። የልደት ካርድ ማለት ያው ለብዙ ነገር የምንጠቀመው ነገር ነው። ወደፊት ለብዙ ነገሮች የሚጠቅሙ ነገሮች ናቸው። ስለዚህ አውጥቼላታለሁ እና ይሄንን ያመጣሁትም አሁን አንድም ቢያንስ ይሄንን አይቶ እንኳን ልቡ ከራራ ብዬ ነው ማለት ያው ብዙ ነገሮች ተፈጥረዋል አውቃለሁ። ብዙ ነገሮች ሆነዋል አውቃለሁ። ግን ደግሞ በቃ በዚህ እንኳን ልቡ ከራራልኝ ብዬ ይሄንን አሰርቼላታለሁ። ያው ያሰራሁት ለሷ ቢሆንም ግን ያው ግዴታ የአባት ስም ያስፈልገዋል፣ የእናት ስም ምናምን ብዙ ፕሮሰስ አለው ይሄ እንትን ሲወጣ አይደለ? ስለዚህ ይሄን አይቶ እንኳን ልቡ ከራራልኝ ብዬ የልደት ካርድ አውጥቻለሁ እና ላንዴና ለመጨረሻ ጊዜ ጠርቼዋለሁ። ሲመቶ ደግሞ ምን ሊመልስልኝ እንደሚችል ምን ሊለኝ እንደሚችል አላቅም።
ብቻ እናንተም እንድታግዙኝ ማለት አግዙኝ ስላችሁ በቃ የሆነ ሆኖ እኔም ከሱ ጋር የነበረውን ያሳለፍነው ነው ያን ሁሉ መጥፎ የሚሆን ጥሩ ጊዜ እንትን ለማለት ሞክሬያለሁ፣ ለመርሳት ሞክሬያለሁ። ጥሩ ጊዜዎቹን ባረሳቸውም በቃ መጥፎ የሚባሉ ጊዜያትን ግን ለመርሳት ሞክሬያለሁ። ምክንያቱም መክፈል ያለብኝ መስዋዕትነት ካሁን ጀምሬ መክፈል አለብኝ ብዬ ስለማስብ ለልጄ እና በቃ እንዲቀበለኝ ልጅቷንም አላቅም የመሄድ አለመሄዴን ውሳኔ አልወሰንኩም ማለት ያው በዚህ ሰዓት ይከብዳል። ልጄም አለች ትንሽ ከፍ እስክትል ትላንትናም ብዬዋለሁ አንተን እስክትላምድ ትንሽ ከፍ እስክትል ድረስ እቆያለሁ ብዬው ነበረ። ግን ደግሞ እስቲ ብቻ እናንተም የሰጣችሁኝ ተስፋ አለ የምር በቃ እኔ ያ ተስፋ ነው ዛሬ እዚህ ጋር ቆሜ የምር እንደዚህ ሆኜ እንዳወራ ያደረገኝ እናንተ የሰጣችሁኝ ተስፋ ነው። ማርዬ ማውራት ትፈልጊያለሽ? እንግዲህ ትንሽ ደግሞ ከፍ ስትል ያው እሷ እያወራች መምጣቷ አይቀርም እና ያው ስትናፍቃችሁም ንገሩኝ፣ ችግር የለውም እንደዚህ አመጣታለሁ። ያው ዛሬ ይዣት የመጣሁት ያው ከቢኒ ጋር ግዴታ መሀላችን ላይ እሷ ስላለች ነው። ግን ሁሌ እንደዚህ ይዣት ላልወጣ እችላለሁ እና ታዲያለሽ የሆነ ለማውራት እንዴት እንደምትጓጓ እንዴት እንደምትሆን ብቻ የሆነ ለውጦች አሉ። የሆኑ ለውጦችን እያሳየች ነው። ያው እኔ ደግሞ በጣም በቃ ያላ የሆነ ትንሽ ልጅ ሲኖራችሁ በጣም ትጓጓላችሁ። በቃ ምግብ ስበላ ምናምን በጣም ትጓጓለችና ይሆናል አይደለ ላብላት ይሁን ምናምን እላለሁ አላውቅም። ብቻ በጣም ያጓጓቸዋል። የሆነ ቶሎ በቃ በእግራቸው መሄድ እስኪጀምሩ የሆነ ነገሮች ማውራት እስኪጀምሩ እማ ብለው መጥራት እስኪጀምሩ ምናምን ያጓጓቸዋል። ግን በቃ እስቲ እነዛ ጊዜያቶች ይደርሳሉ አይቀርም። እናንተንም ቆማም ታመሰግንበት ማለት ከእናንተ ጋር የምታወራበት ጊዜ ይደርሳል ብዬ አስባለሁ። ፈጣሪ ያደርሰን ለዛ ጊዜ። እስቲ ቢኒን እንጠብቅ። ትንሽ ከኢቫና ጋር እየተጫወትን ማርዬ ቢኒ ፍቅር እንጂ ዛሬ ደግሞ ሴት ወይዘሮ አስመስያታለሁ። እንዴት ነው አምሮባታል ወይስ ደህና ለክ አለን? እስከተሽፋለ ምንድነው የምትይዣት? ለምንድን ነው ይዘሻት የምትወጪው? አታሳዝንሽም? እንደንቺ አንተ ለምን አላዘንክላትም? አረ በቃ አታሰቃያት። ከዚህ በላይ እኮ ይዘሻት አትውጪ እንደዚህ። ያው ብቻዋን ጥያት መጣት ስለማችል ነው። በቃ አላውቅም ጥያቱ ይሁን ሱቅ እንኳን ሄጄ እንዴት እንደምትናፍቀኝ ነው የማውቀው የምር። ያው ይሄ ስሜት እናቶች ይከፋቸዋል። እና ቢኒ ዛሬ ጠራውክ ለአንድ ነገር ነው ማለት ይሄ በእጅ ያዝኩት ነገር ያው እሰጥሃለሁ፣ ችግር የለውም ትታየዋለህ። ግን አንዴ ነው ጊዜ ብርድ ነው ብዬ ጃኬት አሸክሜ ያስመጣው እኔ ይሞቃል እኮ ያው ህፃን አይደለች ይበርዳታል ብዬ ነው። እሺ ለምን በቃ እኔና አንቺ ነገር አልቋል። ምንም እንደዚህ የመጣሽ ልታወሪኝ የሆነ ነገርም ልትይኝ አያስፈልግም። ለምን በቃ አልቋል። እኔና አንቺ ነገር ያበቃው መቼ ነው? ያኔ የኔና አንተ ነገር አብቅቷል ብል ማለት ነው። የሚያበቃባቸውን ጊዜቶች ታውቃቸዋለህ ቢኒ። ድሮኑ ያበቁ ነበረ በጣም ረጅም ጊዜ። ግን አሁን ላይ የኔና አንተ ነገር አብቅቷል ማለት የምንችልበት ሁኔታ ላይ አይደለንም እኔና አንተ። ምክንያቱም መሀላችን ላይ እቺ ልጅ አለች። እቺ ልጅ ይኸውልሽ ስለያስኳት ነው ያንተ ልጅ ናት የምትይኝ ወይስ ምንድን ነው? ቢኒ ታውቃለህ እኮ ያንን ወይስ እኔ እኮ እሺ አይደለም ያንተ ልጅ ናት ምናምን አትበይኝ። እኔ እዚህ ጋር የመጣሁትኝ ዛሬ ለአንዴና ልሰናበት ነው ስላልሽኝ ምንድነው ብዬ ነው እንጂ አገኘሽም አልፈልግም ልጄ ናትም እያልሽ የሆነ እንድታስመስይ አልፈልግም። እኔ አንቺ ማስመሰል አውቀዋለሁ። ከዚህ በላይ ውስጥ ያለውን እልቶ ምንም የለም። በቃ ለዚህ ልጅ ስትል ውስጥ ያለውን እልቶ እቺ ልጅ አታሳዝንም? በእግዚአብሔር ምንድነው አንቺ ምን እንደዚህ እያልሽ ሰው ነው አለው ጥዬሽ ሜር መስሎሽ ነው እንደዚህ የምታይ ልጅ አታሳዝንም ምናምን እያልሽ እኔን የሆነ
የኔ ያልሆነች ልጅ እንድቀበልሽ አታድርጊኝ እናት። ወይ ጉዴ! እንዴት ነው አንተ ያልሆነች ልጅ እንድቀበል አታድርጊ ምናምን ትለው? ታውቃለህ እኮ ልብህ እኮ በደንብ አድርጎ ያውቃል አይደል እንዴ? እሺ እሺ በቃ እኔ እንደፈለግሽ ችግር የለውም፣ ግን ይሄንን አምጣት እሷን ይሄንን ወረቀት እንካ። ለምን ምንድነው ፈትና እኮ ምንድነው ራቁት ይለው ፈትና አንተ እሷን ስታይለን እኔ ሊያዛት ማከተ ከሆነ እኔ ከፍቼ ያው ለቤተሰቦችም አላሳያቸውም፣ ለነሱም አሳያቸዋለሁ። ያው ዝም ብዬ በቃ ደረጃ ነው ነገርኳቸው። ጠጋ መሰለኛ የሆነና የልደት ካርዷ በደንብ ይታያል ብዬ አስባለሁ። የምን ልደት ካርድ ምን አገባኝ? እዚህ ጋር ቆመሽ የምታደርጊው ለምስራት አይኖርሽም። ምንድነው? ኢቫና ቢኒያም ኢቫና ቢኒያም ያባት ስም ቢኒያም እና ቢያንስ እንኳን በዚህ እንኳን ልብ ሊራራ ይችላል ብዬ አስቤ ነው ያደረኩት። አንቺ ትቀልጃለሽ በጣም ኮሽ ይገርም። ምን አይነት ቀልድ ነው የምትጀምሪው? እኔ ይሄ ነገር ስላደረግሽ አሁን እኔን የልጅቷ አባት ነው ብለሽ ምታስሪ ምናምን የመሰለሽ እንዴ? በእንደዚህ አይነት መልኩ ለምንድን ነው ማስረፍ? ስለሆንኩ ነው እኔ እኮ ላስራል። ይሄ ምንድነው እንደዚህ ነው ያለ እኔ ፍቃድ እንደዚህ ይደረጋል እንዴ? እንዴት ነው የማይደረገው እንዴ? አባትነትን እኮ ነው ያውቃሉ አይደል እንዴ? እኔ ታዲያ እኔ አባትነቴን አላውቅም። እኔ ነኝ አባትየው ብለህ መናገር አይጠበቅብህም። እኔ አባቷ ነኝ ካላልኩኝ ለምንድን ነው እዚህ ጋር ስም የሚያሰፍሩት? ደግሞ በኢፌድሪ ዲሞክራሲ ተወሳኞች ኩነት ምዝገባ ምንድነው? አንቺ ለምንድን ነው እኔን ጣጣ ውስጥ መክተት የምትፈልጊው? ይሄ እኮ ጣጣ ውስጥ የሚከት ነገር እኮ የኔ ያልሆነች ልጅ ለምንድን ነው እንደዚህ አይነት ነገር የምታደርጊው? ለምን ስርዓት አይኖርሽም አንቺ? ምን ማለት ነው? ቆይ እኔ በደንብ ከኔ ፍቃድ አትጠይቂም እንዴ? አያስፈልግም እንዴ? እኔ ፍቃድ ለምን ፍቃድ የምጠይቀው? ልጅ እኮ ነው። እናትሽ አንቺ ፍቃድ የለም ደም ጠይቀው። ልጅ አይደለችም። ልጅ ናት አትበይኝ። ልጅ ናት ቢኒ። ለምንድን ነው መካድ የፈለግከው? ቆይ አሁን አንቺ ለምንድን ነው ስርዓት ማይኖርሽ? እዩ ልጅ ይዘሻል። እኔ ከኔ ጋር እንደዚህ አይነት ቀልድ አቁሚ። እኔ ይሄ እኮ ቀልድ አይደለም። የቀልድ ጊዜያቶች አልፈዋል። ይሄ ቀልድ አይደለም፣ የምር ነው። እኔ በሌላ መንገድ ቆይሽ አይደለም አንድ ነገር ልጠይቅ። እኔ ግዴታ አንተን በሌላ መንገድ ሄጄ መጠየቅ አለብኝ? ሌላ ችግር ውስጥ መግባት አለብን እኔ እናንተ ቢኒ? ቢያንስ እንኳን በቃ እየለመንኩ ነው አይደለ? ለኔ ስትል ሳይሆን ለዚህ ችል ስትል በቃ እሺ ማድረግ ያለብን ነገር አድርግ እኮ አልኩ። ምንድነው ማደርገው? ለምንድነው ስርዓት ማይኖርሽ? አንቺ ያለኔ ፍቃድ ስኔ እዚህ ጋር ለምንድነው የሚሰፍረው እንዴ? ኢቫና ቢኒያም ለምን የሌላ ሰው ስም አታደርጊም? ለምንድነው የሌላ ሰው? እኔ አባቷ እዚህ ጋር ቆሞ ያለ እንዴት ነው አይደለም? የልጅቷ አባት አይደለም። እንደዚህ አታውሪ ቢኒ። እግዚአብሔርን እረፍበና ምንድነው? እኔ ያሳለፍኳቸውን ጊዜያቶች እኮ ረሳሁልህ እኮ። አያገባኝም። ምን አገባኝ? አንቺ ያሳለፍሽው ነው ያገባኛል ገባ ባንተ ምክንያት ነው ያው ሁሉ ስቃይ ያሳለፍኩት። እሺ እኮ የኔ ያልሆነች ልጅ እዚህ ጋር ሄደን እናስተካክላለን። ኢቫና ቢኒያም ሚሊዮን ምንም ማስተካከል ታስጠፊያለሽ። ቢኒያም ለምንድን ነው ማስተካከል እኮ የኔ ልጅ ያልሆነች ልጅ እኔ እኮ ምንድን ነው ቆይ ግዴታ በሌላ መንገድ በሌላ በህግ በኩል ምናምን እንጠይቅ ለምንድን ነው የምታደርገው? እኔ በግል ጠይቅ ትችያለሽ እንዴ? አንቺ እኔና አንቺ ምንም ግንኙነት የለንም እኮ አንተዋወቅም። እኔ ይኸውልህ ቢኒ አንተን መግዳት ብፈልግ ማለት ነው በጣም ብዙ መንገዶች መሄድ ይችል ነበር። አሁን አይደለም ያኔ ራሴን ብዙ ችግሮች ውስጥ ከመክተቴ በፊት አንተን መጠየቅ ባለብኝ መንገድ ሁሉ ልጠይቅ ይችል ነበር። ግን ደግሞ የልጅ አባትነትህን ማለት ነው በቃ ለዛ ነገር ብቁ አይደለም ብዬ እንዳስብ ያደረጉኝ ነገሮች አሉ። እዩ እንደዚህ አይነት ወሬ አታውሪ። ይኸውልሽ የልጁ አባትነት አባት ምናምን እንደዚህ አይነት ወሬ አታውሪ። እዚህ ጋር ካሜራ ይዘሽ ቢኒያም ምናምን አትበይ። እኔ ለወደፊት የራሴን ህይወት መኖር ነው። ለምስራቴ በቃ እኔ እኮ እኔ እኮ ህይወትን እሺ በቃ ችግር የለውም እኮ እኔ ህይወትን ከኔ ጋር ኑር ብያል ጭቅጭቁም እኮ እኔ ከኔ ጋር ኑር አላልኩም። ትኖረኛለች አለች እኮ እሺ ትኑር ችግር የለውም። ግን ያ ልጅህን ከማመንና ልጅህን አምኖ ከመቀበል የሚያግድ ነገር አለ? እንዴት አያግደኝም እንዴ? ልጅ ካለው ሰው ጋር ማን ይኖራል? እኔ አስታውስ ከዚህ በፊት ልጅ ካለው ሰው ጋር ማን ይኖራል? እኔ አስታውስ ከዚህ በፊት ያን ሁሉ ነገር ሁሉ ነገር በሚፈጠርበት ሰዓት የልጅ አባት ነኝ ብለህ በሙሉ ልብ የምትናገር ሰው ነበር። አለፈ
የሁሉ ነገር እኮ አሁን አለፈ። ወሬ ብቻ ነው። ምን አይነት ወሬ ነው የምታወሩ? እኔ አሁን ይኸውልሽ እዩ እንደዚህ አይነት ነገር አልፈልግም። እኔ ይሄን ነገር ሄደሽ የምታስተካኪ ከሆነ ታስተካኪያለሽ። በቃ በፈጠረኝ ካልሆነ እኔ እንደዚህ አይነት ነገር አልፈልግም። ይኸውልሽ እያይሽ ነው እያደረክ ነው። በእናትሽ ልቀቂኝ። ቢኒ በእግዚአብሔር ምን እያደረክ ነው? እንደምትቀደው የማህል እንዴ ምን ሆነ ነው? እኔ እዚህ ልጅ አባት አይደለሁም። ይግባሽ። የዚህ ልጅ አባት አይደለሁም። ስርዓት ይኖርሽ። ደግሞ እንደዚህ እየጠራሽኝ እንትን አትበይ። ይኸውልሽ ስርዓት ይኖርሽ። እኔ ለዚህ ልጅ አዝኜ ነው እንጂ አንቺን ራሱ ማለት ነው ማድረግ የምፈልጋቸው ብዙ ነገሮች አሉኝ። ስለዚህ ሁለተኛ እየጠራሽ እኔ ላይ እንደዚህ አታላዝኝ እኮ። አባቱ አይደለሁም ያለ እኔ ፍቃድ እንዴት ነው እንደዚህ ነገር የምታደርጊው? እሺ ነግሬሻለሁ። ደጋግሜ ነው የምነግርሽ። ሁለተኛ ካሜራ ይዘሽ እንዳትጠሪኝ። ምንድነው የሚጸጽተኝ? አይጸጽተኝም። ተው በእግዚአብሔር ቢኒ፣ የማይሆን ነገር አታድርግ። በእግዚአብሔር እረፍ። አይጸጽተኝም። አስብላለች እቺ ልጅ። በእግዚአብሔር እረፍ ቢኒ። ሰው ማን ነገር ውስጥ ለማስገባት በህግ ለማለት ነው። እቺ ልጅ ችግር የለውም ምድር ላይ ወድቃለች። ምንድነው እግሬ ላይ የሚያስወድቅሽ? በቃ በእግዚአብሔር ለምንድነው እንደዚህ የምታደርገው? በእግዚአብሔር ቢኒ እኮ የኔ ያልሆነች ልጅ ምንድነው እንደዚህ ድርቅ ብለሽ የምትከራከሪኝ? እስከዛሬ የኔ ናት ስላልኩኝ በቃ አለፈ። የኔ ናት እስከዛሬ የኔ ናት ስላልክ አይደለም። እኔ እናንተ እውነታውን በደንብ አድርጎ ልባችን ያውቃል አይደለ? ምንድነው አንቺ እኮ ማለት ነው አስመሳይና ከሃዲ ሰው ነሽ እኮ አንቺ ልቦና ያውቃል ውስጥ ያውቃል ብትይ እኮ ማን ምን ያላምንሽም ጭራሽ ነው ማላምንሽ። ፍቅሬ በማስመሳይም ነኝ ከሃዲም ነኝ እኮ ሻው ነው ልጅ የሚቆጭህን ነገር ግን አታደርግ። ደጋግሜ ነው የምነግርሽ። እሺ በእግዚአብሔር በቃ ምንድነው እኔ ለኔ ስትል አይደለም በቃ እሺ ለዚህች ልጅ ስትል በእግዚአብሔር ተው። ግን እኔ በቃ እኔ እንትን ለማለት ነው በቃ ይሄ ሁሉ ነገር የምታደርጊው። እኔ እንትን ምንም ለማለት አይደለም። እኔ እኮ ነገርኩ ሁሉንም ነገር ትቼ ነው አንተን ልጅ ለምን ከለው እዚህ ጋር ቆሜ ቢኒ በእግዚአብሔር ልትረዳኝ ሞክር ቢያንስ። እኔ እግዚአብሔርን ይቺ ልጅ ይሄው በቃ እሷ ፊቱን ለማልቀስ አልፈልግም። አላቅም ምንም ላተክ ትችላለች። ምንም በዚህ ምንም የምታውቀው ነገር የለም። ግን እሷን ይዤ እንኳን እኔ አላቅም። የምሬ ነው በቃ ማልቀሱን አልፈልግም። እሺ በቃ እኔ ሁሉም ነገር እኮ እሺ ይለፋልኩኝ አይደል? በእግዚአብሔር ምንድነው የሚያልፈው እያመጣ እኔ አጨቅጭቅም በቃ እዚህ ልጅ አባት አይደል? እሺ የልጅቷን እንኳን ቀደድኩት በቃ አያገባኝም። ምንድነው እኮ የኔ ልጅ ባኖለች ልጅ ምንድነው እያበላሸው ምናምን የምትይኝ? እሺ ግን በእግዚአብሔር እየደመንኩ እኮ እኔ ምንም እንድትለምኝ አልፈልግም። እኔ ላይ ድራማ አትስሪ። እኔ እኮ የኔ ያልሆነች ልጅ እኔ እስከዛሬ የኔ ናት ስላልኩኝ ይቅርታ፣ የኔ ናት ማለት አልነበረብኝም። ስለዚህ ይኸውልሽ ስርዓትሽን ትይዣለሽ። ከዚህ በኋላ አጠገቤ እንዳትደርሺ። ላይሽ አልፈልግም። አንቺን ላይሽ አልፈልግም። እዩ ሲቀጥል ደግሞ እኔ በቃ ያላባት እንድታርግ አልፈልግም። ይችል በእግዚአብሔር እኔ አያገባኝም እኮ አልኩሽ። ምንም አያገባኝም ማለት እኮ ቢኒሽ በቃ ይሁን ልለምንሽ በቃ በእግዚአብሔር ልለምንሽ ለምናትንሽ እሺ በእግዚአብሔር በቃ ስርዓት ያዥ ልጅ ይዘሽን አንቺ እኔ በቃ ለምንድነው እሺ ማትለኝ? በእግዚአብሔር ኧረ ቢኒ በእግዚአብሔር እንደዚህ አትጨከን። ለምንድነው የማይሆን ነገር የምታደርጊው? የማይሆን ነገር አይደለም እያደረግሽ የማይሆን ነገር እያደረግሽ ነው። እኔ ብዙ ነገር እያደረግኩ ብዙ ነገር የኔ ያኖች ልጅ እንዴት ነው ይሄን ኃላፊነት እንድሸከም አታደርጊ? የኔ ያኖች ልጅ እንዴት ነው መቀበልሽ? ብቻ ይሄን ሁሉ ኃላፊነት እንድሸከም አታደርጊኝ። በእግዚአብሔር እኔ አያገባኝም። እኔ ነፃ ሰው ነኝ። እንደፈለግሽ መሆን ትችያለሽ። እሺ ይሄንን ደጋግሜ እየነገርኩሽ ነው። እኔ አያገባኝም ስለዚህ ልጅ ኢቫና ቢኒያም ምናምን እያልሽ እንትኔን አትረብሽ። ስሜን አታጥፍ። ስለዚህ ስርዓትሽን ይዘሽ የራስሽን ኑሮ ኑሪ። ይሄ ነው የሚያዋጣሽ። ወደምትሄጂበት ሂጂ። አያገባኝም። መሄድ ካለብሽ ሂጂ። እዚህ መኖር ካለብሽ እዚህ ኑሪ። በቃ ይሄ ነው ያንተ ማለት። አያገባኝም። ለምን ስርዓት አይኖርሽም? እዩ እኔ ይሄ ነገር ግን እንደማይጸጸት እርግጠኛ ነኝ። ለምን ነገር እንደማትጸጸት የኔ ባልሆነች ልጅ እንዴት ትጸጽተኛል እንዴ? ይሄው በቃ ያስ እኔን ራሱ አትመስልም። በቃ ይሄ ልጅቷ ልቀቃት፣ አታንገላታት። አይገባም። እናንተ ችግር የለውም ያገናኛል። መሄድ ባለብኝ መንገድ እንድሄድ ከሆነ እሄዳለሁ። ችግር የለውም።
ይኸውልሽ እንደውም ልንገርሽ ማለት ነው ከዚህ በኋላ ይኸውልሽ አጠገቤ እንዳደርሽ እንዳትመጪብኝ በቃ እንደውም ላይሽ ሁሉ አልፈልግም ይሁን ቶቢኒ እኔ በጸባይም በመለመንም ካለብኝ እየለመንኩ ነው እሺ ይሄንን ስለቀደድኩት እኔ ይቅርታ አንቺ እኔ ላይ እግሬ ላይ መውደቅም ይገባሽ ሴት አይደለሽም ልጅ ይዘሽም እኔን እንደዚህ ማድረግ የለብሽም ስለዚህ እቺ ልጅ የኔ አይደለችም ስል የኔ አይደለችም ካልኩኝ አልኩ ነው እኮ በቃ አይደለ የኔ አይደለችም ካልኩ እኮ በቃ ይሄ እቺ ልጅ የኔ ቢኒያም አይደለችም ብለሽ ደግሞ ሌላ አባቷን ፈልጊ እየነገርኩሽ ያለሁት ይሄንን ነው በቃ አባቷን ፈልጊ እኔ እንደዚህ አይነት ባለጌ ሴት እንዳለው ታውቃለህ ጠንቅቀሽ ባለጌዋማ ምን አይነት ብልግና እንዳለብሽ እናውቀዋለን ይኸውልሽ እኔ አሁን ይገባ ያ ሁሉ ነገር የተፈጠረው ባንተ ምክንያት ነው እሺ ባንተ ምክንያት እሺ ስራች ነው ነገር ተጠንቀቂ እኔ እልህ ውስጥ አታስገባኝ ቢኒ እኔ በቃ ምን አይነት እልህ ነው ማስገባሽ ይኸውልህ እልህኛ ሴት ወይ ያቺ አመፀኛዋ ሴት አይደለሁም ያ ነገር እኔ አይደለሁም ያቺ ሴት አይደለሁም በቃ በእግዚአብሔር ለምን ለዛ ነው ያ የኔ ትክክለኛው ባህሪ አልነበረም ስሜን አታጥፊ እቺ ልጅ ይዘሽ እየመጣሽ ልጅቷ አንተ ናት ምናምን አትበይኝ ደጋግሜ ነው ገባህ እኮ ማለት ነው እቺ የመሰለች ልጅ ነው የሰጠው አያገባኝም ገባህ እቺ የመሰለች ልጅ ነው የሰጠው አያገባኝም እኮ አልኩሽ ምንድነው እንፍቀር እኔ አያገባኝም እኔ መጠየቅ ባለብኝ መንገድ እንጠይቀ ነው የምትፈልገው አይደለ በምንም ጠይቅኝ እኔ ያንን ነው የምትፈልገው እቺ ልጅ እኔ አይደለችም ከማለት ውጪ ሌላ ምንም ምለው ነገር የለም አያገባኝም ልጅቷን ደግሞ አታስለቅሻት ይዘሻት አትውጪ በቃ በጣም ነው አምታስብላት እኮ ይዘሻት ምንም አያገባኝ ነው እያሰብኩላት አላገባህ በቃ ሂድልኝ በቃ እንደውም ሂድ አልፈልግም ሂድ ቢኒ ሂድልኝ በቃ እኮ አጠገቤ እንዳደርሽ ሁለተኛ እቺ ልጅ የቢኒያም ናት ብለሽ ራሱ ከዚህ በኋላ ካሜራ አብርተሽ ብትወጪ እዩ ምንድነው ማለት ሌላ ነገር ማድረግ አልፈልግም እኔ አንቺ መተኛ ፈልግሽ መተኛ ፈልግሽ ነው እሺ እዩ የነገርኩሽ ነው ሰምተሽኛል እሺ ወይኔ ጌታ ሆይ ቆይ ለምንድን እንጃ ከዚህ በኋላ መወሰን ያለብኝን ነገር መወሰን ያለብኝ ይመስለኛል አላውቅም በቃ ሸሚድኒት በቃ ቤተሰቦች እንቅልፍ መጥቶ ነው መሰለኝ እንደዚህ ሆነች ያለችው አላውቅም እኔ ግራ ገባኝ እኮ ላብድ ነው የምሬን ነው ጨነቀኝ እሺ ምን ላድርግ ምንድነው እየሳቅሽ ነው እያለቀሽ ነው ምንድነው ቅርሽ መጣ በቃ ቤተሰቦች ያው እሷም እያለቀሰች ነው እኔ እንጃ የምር ራሴን ለመቆጣጠር እየሞከርኩ ነው እንቅልፏ መጥቶ ነው ተነጫነጨው በቃ ስሜታዊ ላለመሆን ልሞክር በቃ ልጄን ማስጨነቅ አልፈልግም በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል ጊዜ ሰጠሁ ጊዜ ወስዶብኛል የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር መምህሬ አብራኝ እንድትኖር እንደ ቃል ዘንታ ሰዎች ፈቃል እንቅልፏ በዛልና እንደዛ ነው